ሩሲያ ሲባል ደሙ የማይሞቅ ኢትዮጵያዊ የለም። ይህ ማለት ግን አሜሪካ ሲባል ይህ ኢትዮጵያዊ ደሙ ይፈላል ማለትም አይደለም። አሜሪካ የመብት የነጻነትና የሥራ ሀገር ናት። የራሷ ውበት አላት። የብዙ ኢትዮጵያውያን መሸሸጊያና መደበቂያ የእንጀራ ገመድም ናት። እናም ሩሲያ ስንል አሜሪካን ማጣጣላችን አይደለም። አሜሪካም ለዘላለም ትኑርልን። ነገር ግን አንድ ኢትዮጵያዊ ሩሲያ ሲባል የሚሰማው ስሜትና ሌላ ሀገር ሲጠራ የሚሰማው ስሜት የተለያየ ነው። በእርግጥ ይህ ብዙ ጥናት ያስፈልገዋል። ነገር ግን ብዙዎቹ እንደሚሉት ሩሲያውያን በባህልና በስነ ልቦና ከኢትዮጵያውያን እጅግ በጣም የተሳሰሩ በመሆናቸው ነው ይባላል። በዛሬው ዝግጅታችን ሩሲያ ለኢትዮጵያውያን እያደረገች ያለውን እጅግ አስገራሚ ነገር እንነግራችኋለን። ሩሲያ ማንም የማያደርገውን ኢትዮጵያውያንን ሳይንቲስቶችን ሰብስባ ኒውክለር እንዴት እንደሚሰራ እያስተማረች ትገኛለች። ይህ መረጃ በኢትዮጵያ ፓርላማ መነጋገሪያም ነበር። ይህን ጉዳይ በማስረጃ የምናቀርብላችሁ ሲሆን ሩሲያውያንና ኢትዮጵያውያን አንድ የሚያደርጋቸው ስነ ልቦናም እንመለከታለን። ሩሲያውያን እናቶች ነጠላ ካለመልበሳቸው ውጭ የኢትዮጵያን እናቶች ይመስላሉ ይባላል። ሩሲያውያን እንደ ኢትዮጵያውያን ቴሌቪዥናቸውን ዳንቴል እንደሚያለብሱና ሌላም ብዙ የሚያመሳስሉ ማንነቶችን ከሳይንቲስቶች ስልጠና ጋር አያይዘን እንመለከታለን። ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። አንዳንድ ወዳጆች ሲርብህ የምትበላው አሳ ይሰጡሃል። መልካም ናቸው። ትክክለኛ ወዳጆች ግን አሳ ማስገሪያውን ይሰጡሃል። አሜሪካን ጨምሮ ብዙ የኢትዮጵያ ወዳጆች እህል ይሰፍሩልናል። በሚሊዮን የሚቆጠር ኢትዮጵያውያንን ያበላሉ። ለምንም ይሁን ሲርበን ስለሚደርሱልን እናመሰግናቸዋለን። ነገር ግን ሩሲያ አንድ ታላቅ ነገር ለኢትዮጵያ እያደረገች ነው። ሳይንቲስቶችን በኒውክለር እያሰለጠነች ትገኛለች። ሩሲያ በደርግ ዘመን ኢትዮጵያ የኒውክለር ቴክኖሎጂ ባለቤት እንድትሆን ጥረቶችን አድርጋ ነበር። ነገር ግን ሳይሳካ ቀርቷል። ሩሲያ ኢትዮጵያ ውስጥ መንግስታት ቢቀያየሩ ያላት አቋም አይለወጥም። ኢትዮጵያን የምንጊዜም ወዳጅ የማድረግ ፍላጎት አላት። እናም አሁን ላይ ሩሲያ 11 ኢትዮጵያውያንን በልዩ ሁኔታ ኒውክለር እያስተማረች እንደሆነ ተነግሯል። የኒውክለር ቴክኖሎጂ እውቀት እጅግ ውድ ነው። የኒውክለር ሳይንቲስት ታዋቂዎች በነጻነት መንቀሳቀስ አይችሉም። መንግስታዊ ጥበቃ ይደረግላቸዋል። ከሀገር መውጣትም አይችሉም። የሚፈልጉት ነገር ሁሉ እየቀረበላቸው ከዋና ከተማና ከምርምር ጣቢያው ሳይርቁ እንዲኖሩ ይደረጋሉ። ይህም የሚሆነው አንደኛው ምክንያት ዕውቀታቸውን፣ መረጃዎችን ከመንግስት ዕውቅና ውጭ አሳልፈው ለሌላ እንዳይሰጡ ነው። ሩሲያ ለኢትዮጵያን የኒውክሌር ዕውቀትን በምን ያክል መጠን ፈቅዳ እንደምታስተምራቸው አይታወቅም። የኒውክሌር ዕውቀት ያላቸው ሳይንቲስቶች በዓለም ላይ እጅግ በጣም ጥቂት ናቸው። እነርሱም ከተፈቀደላቸው ቦታ ውጭ መንቀሳቀስ አይችሉም። ሩሲያ ለኢትዮጵያን 11 ሳይንቲስቶች የኒውክሌር ዕውቀት የምታስተላልፈው በመጀመሪያው ደረጃ ዩራኒየም ማበልጸግና ለሰላማዊ አገልግሎት ሊውል የሚችል የኒውክሌር ቴክኖሎጂ ሊሆን እንደሚችል በቅርቡ የወጡ መረጃዎች ያመለክታሉ። ይሁን እንጂ ሩሲያ ኢትዮጵያን እንደ ሁልጊዜ አጋሯ ስለምታያት መንግስት ጠንካራ ዲፕሎማሲ ከሰራ ነገሩ ከዚያም ሊሻገር ይችላል። አንድ ሳይንቲስት ሀገሩን የኒውክሌር ባለቤት ሊያደርጋት ይችላል። ፓኪስታን ኒውክሌር ታጥቃ ከምንጊዜም ጥላቷ አንድ እኩል የሆነችው በአንድ ሳይንቲስቷ ነው። ሳይንቲስቱ ከሌላ ሀገር ተምሮና ጠፍቶ ወደ ፓኪስታን በመግባት ነው ሀገሩ ኒውክሌር እንድትታጠቅ ያደረገው። ከአፄ ኃይለ ሥላሴ ዘመን ጀምሮ ኢትዮጵያውያን የኒውክሌር ቴክኖሎጂን ለመማር ጥረት አድርገዋል። በተለያዩ ጊዜዎችም እድሎች ተገኝተው ሳይንቲስቶች እንዲማሩ ተልከዋል። ከዚህ ቀደም የኒውክሌር ሳይንቲስት የተማሩ ኢትዮጵያውያን ሀገራቸው ውስጥ የሚመች ነገር በማጣታቸው ምክንያት ወደ ሌሎች ሀገሮች እንደሄዱ በርካታ ማስረጃዎች አሉ። እንደሚታወቀው ኢትዮጵያ የኒውክሌር ቴክኖሎጂ ማዕከል ለመገንባት ከዓመታት በፊት ጀምሮ እየጣረች ትገኛለች። ይህን ለማድረግም ኢትዮጵያና ሩሲያ በኢትዮጵያ አቆጣጠር ጥቅምት 2012 በሩሲያ ሶሺ ከተማ ተፈራርመዋል። እናም ኢትዮጵያ በአጭር ጊዜ ውስጥ የኒውክሌር መጀመሪያ የሆነውን ማዕከል ትከፍታለች። እናም ዩራኒየም ማበልጸግም ትጀምራለች። ኒውክሌር የሌለው ሀገር ወደፊት ሀያል መሆን አይችልም።
እናም ኢትዮጵያ የኒውክሌር ሳይንስና ቴክኖሎጂን ከወዳጇ ሩሲያ እያስተላለፈች ትገኛለች። ይህ ሂደት በርካታ ዓመታትን የተሻገረ ሲሆን ወደፊትም ሳይለዋወጥ ይቀጥላል። ኢትዮጵያ ለሰላምም ይሁን ለጸብ ኒውክሌር የምትታጠቅበት መንገድ ከሩሲያ በኩል እንደሆነ ግን አሁን በእርግጠኝነት መናገር ይቻላል። ውድ የላምባዲና ቤተሰቦች፣ ስለ ሩሲያውያንና ኢትዮጵያን አስገራሚ የማንነት መመሳሰል የሚያሳይ መረጃን እናጋራችሁ። ሩሲያኖች መልካቸው እንደ ማንኛውም ነጭ ነው። ከሌላው አውሮፓውያን አሜሪካውያን አይለይም። የቅዱሳን ስዕል በየአይነቱ ግድግዳ ላይ የሚሰቅሉ በዓለም ዙሪያ የኦርቶዶክስ ክርስትና እምነት እስካሁን ድረስ ከምንጋራቸው ሀገሮች አንደኛዎቹ ናቸው። የእናቶቻቸው ደግነት አንደኛ ነው። ነጠላ ብቻ ነው የሌላቸው። በባህል፣ በሃይማኖት፣ በሥነ ጽሑፍ ከኢትዮጵያን ጋር የተመሳሰሉ ናቸው። ሩሲያ ልክ እንደ ኢትዮጵያ ሁሉ የኦርቶዶክስና የእስልምና ሃይማኖት ተዋደውና ተፋቅረው የሚኖርባት ሀገር ናት። ሁለት ሃይማኖት በፍቅር አንድ ቤት ውስጥ ጭምር የሚኖሩት ኢትዮጵያ ውስጥ ነው። ከእርሱ ቀጥሎ ሩሲያ ውስጥ። ሩሲያውያንና ኢትዮጵያውያን ብዙ የሚያመሳስለን ነገር አለ። ሩሲያ ቮልጋ ወንዝ አላቸው፣ እኛ ታላቁ አባይ አለን። ቮልጋ የሩሲያ ትልቁ ወንዝ ነው። አባይ ኢትዮጵያን አቆራርጦ የሚያልፍ የዓለም ረዥም ወንዝ ነው። ሩሲያ ዛር ኒኮላስ አላቸው፣ እኛ ቀዳማዊ ኃይለ ሥላሴ አሉን። ሁለቱም ንጉሶች በሁለቱም ሀገራት በፈነዱት አብዮቶች ከስልጣን ተወግደው ተገድለዋል። ሩሲያኖች የጥቅምት 1917 አብዮት አላቸው፣ እኛ የካቲት 1966 አብዮት አለን። ኢትዮጵያና ሩሲያን በደንብ የሚያመሳስራቸው ነገር ቢኖር ፖለቲካው ነው። በሩሲያ አብዮት በእነሱ አቆጣጠር በ1917 ሲፈነዳ፣ በኢትዮጵያ ደግሞ በእኛ አቆጣጠር በ1966 ፈንድቷል። በሩሲያ ቤቶኞች ቦልሼቪክና ማንሼቪክ ተባብለው ሲጨፋጨፉ፣ በኢትዮጵያ ደግሞ ኢሃባና መኢሶን ተጨፋጭፈዋል። ቀይ ሽብርና ነጭ ሽብር የሁለቱም ሀገራት ጥቁር ጠባሳ ናቸው። ሩሲያኖች አምባገነኑ ጆሴፍ ስታሊን አላቸው፣ እኛም ስታሊንን የሚያስንቅ አምባገነን መንግስቱ ኃይለማርያም አለን። ሩሲያኖች ቮድካ አላቸው፣ እኛ ካቲካላ አረቂ አለን። ቮድካ 95% የተጣራ የአልኮል ይዘት ያለው ጠንካራ መጠጥ ነው። ካቲካላም ጥንካሬው አይታማም፣ 78% የአልኮል ይዘት አለው። አምብሮስ ፒርስ የተባለ ቀልደኛ ጸሐፊ ሩሲያውያን ነጭ ቆዳና ቢጫ ነፍስ ያላቸው ፍጥሮች ናቸው ይላል። ሩሲያውያን በስነ ልቦና ከምዕራቡ ይልቅ ምስራቁን ይመስላሉ። እቁብ ባይጥሉም ዕድር ባይሰበስቡም ማኅበራዊ መስተጋብራቸው ከፍተኛ ነው። በዓለም ዙሪያ ብዙ የኦርቶዶክስ ሃይማኖት ተከታዮች ካሏቸው ሀገራት መካከል ሩሲያ፣ ኢትዮጵያ፣ አርሜንያ፣ ግሪክ ወዘተ ይጠቀሳሉ። ኦርቶዶክስ ክርስትና የምስራቁና የምዕራቡ ተብሎ እንደሚከፈል ሳይዘነጋ በእስልምናውም ተመሳሳይ ነው። ጥንታዊ እስልምና በሩሲያ ይገኛል። ከኛ ሌላ ቲቪያቸውን ዳንቴል የሚያለብሱ ብቸኛ የዓለማችን ዜጎች ሩሲያውያን ናቸው። እነሱ ሻይ በሳሞቫር ይጥዳሉ፣ እኛ በማንቆርቆሪያ እናፈላለን። እነሱ ፊዮዶር ዶስቶቭስኪ ያላቸው፣ እኛም አሌክሳንድሮቪች አለን። እነሱ ሊዮ ቶልስቶይ ያላቸው፣ እኛ ሐዲስ ዓለማየሁ አሉን። ለዚህ ነው የሩሲያ ልብ ወለድ ስነ ጽሑፍ ለእኛ ለኢትዮጵያኖች ልብ ቅርብ የሆነው። ስነ ጽሑፋቸው ለኢትዮጵያውያን ብዙ ስሜት የሚሰጠው የእነዚህ ሁሉ ምክንያቶች ድምር ነው። ያው ከደራሲዎቹ ረቂቅ ችሎታ ባይሻገር የሩሲያን ስነ ጽሑፍ በቀላሉ ከራሳችን ሕይወት ጋር አቆራኝተን ልንወደው እንችላለን። ሩሲያ ሌላኛዋ ቀዝቃዛ ሀገራችን ናት የሚባለውም ለዚህ ነው። በፖለቲካ፣ በባህል፣ በስነ ልቦና፣ በኢኮኖሚ፣ በሃይማኖት ብዙ መመሳሰሎች አሉ። ለዚህም ይሆን ሩሲያ ኢትዮጵያን ይህን ያህል ያክል የምትፈልገው። ሰላም ለሀገራችን። አበቃን።